ሶ ማነው በጀርመን ሀገር ሄዶ 2-3 ወር 4 ወር የፌሎሺፕ ፕሮግራም ተከታትሎ መመለስ የሚፈልግ? ያ የሚገርም ነው። ማንም ተማሪ አፕላይ ማድረግ ይፈልጋል። ግን አፕላይ እንዴት እንደሚደረግ እና የኦፊሻል ሊንኮቹን እና ቴክስት ነው የሚፈልገው። አፕላይ ለማድረግ ሊንኮቹን ማስቀምጥላችኋለሁ። ሪኳየርመንቶቹም ቀላል ስለሆኑ እንደውም ይሄኛው በጣም ቀላል ነው። ጀስት ገብታችሁ ብቻ ኦንላይን አፕላይ አድርጋችሁ የምትወጡ ስለሆነ በጣም ቀላል ነው። እኔ ሁልጊዜ እንደዚህ የተለያዩ ዌብሳይቶችን ቼክ እያደረኩኝ እለቅላችኋለሁ። እናንተ ብቻ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ሁሌ በምለቅስበት ሰዓት ኖቲፊኬሽን እንዲገባላችሁ ቼክ ማድረግ ነው። ዛሬ ወደ አመጣነው ፕሮግራም ስንገባ የተዘጋጀው ፌሎሺፕ በጀርመን ሀገር ሲሆን በጀርመን ሀገር የተዘጋጀ የፌሎሺፕ ፕሮግራም ነው። የፌሎሺፕ ፕሮግራም ለዲቨሎፒንግ ካውንትሪ የተዘጋጀ ሲሆን ለማስተርስ እና ለፒኤችዲ ኢኩቫለንት ለሆነ ወደዛ አካባቢ ለሚጠጋ ዲግሪ ሌቭል የወጣ ፌሎሺፕ ፕሮግራም ነው። ይህ ፌሎሺፕ ፕሮግራም የሚያካትተው የ6 እስከ 18 ወር የፌሎሺፕ ፕሮግራም ነው። ይህ ፌሎሺፕ ላይ ቤኔፊቶች አሉት። አንዳንድ ቤኔፊቶች ይህ ቤኔፊቶች ፉል ቲዩሽን እና ሪሰርች ኤክስፔንሶቻችሁን የሚሸፍኑ ሲሆኑ ማንኛውም በየትኛውም ፊልድ ማስተርሱን እና ፒኤችዲውን የሰራ አፕሊካንት አፕላይ ማድረግ ይችላል በዚህ ፌሎሺፕ ላይ። ወደ ቤኔፊቶቹ ስንቀጥል አኮሞዴሽን ቤኔፊት አለው። መንዝሊ የኪስ ገንዘብ የሚከፍሉ ሲሆን ሜዲካል ኢንሹራንስ፣ ደርሶ መልስ ትኬቱ ላይ ይከፍላሉ። 4 ወር 3 ወር ፌሎሺፕ ተከታትሎ ጀርመን መምጣት በጣም ቀሏል። አፕላይ ብቻ ማድረግ ነው። ደግሞ ዴቨሎፒንግ ካውንትሪ ብቻ ስላለ ሊስት ኦፍ ካውንትሪስ በጣም ትንሽ ናቸው ቅድም እንዳሳያችሁ። ይህንን ነው ቤኔፊቶቹ። ዴድላይኑን ስናይ በቀሩት 15 ቀናቶች ወይ 1 ወራት ነው ቢሆን ነው የቀረው። በዚህ በቀሩት በእኛ በሰኔ ወራቶች ውስጥ አፕላይ በማድረግ የቀሩትን 1-4-5 ወራት ክረምታችሁን በጀርመን ሀገር የፌሎሺፕ ፕሮግራም መከታተል ትችላላችሁ። ማን አፕላይ ማድረግ ይችላል የሚለው ሪኳየርመንቶቹ ስናይ ማንኛውም ኢንተርናሽናል የሆነ ተማሪ በፒኤችዲ እና በዛ አካባቢ ማስተርስ ዲግሪ ሌቭል ያለ አፕሊካንት አፕላይ ማድረግ ይችላል። በየትኛውም የፊልድ አይነት ያጠናን። አፕላይ ለማድረግ ኦንላይን ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ላይ። አፕላይ ማድረግ በጣም ቀላል ነው እንዳልኳችሁ። አፕላይ ለማድረግ ጀስት አፕላይ ሀውቱ አፕላይ የሚለውን ትነኩታላችሁ። ከዛን አፕላይ ኦንላይን ቢሉን በመንካት አካውንት በመክፈት አፕላይ በማድረግ ኢሜይላችሁን ፓስወርድ ክሬት በማድረግ አፕላይ ታደርጋላችሁ። በጣም ቀላል ነው። አፕላይ ለማድረግ የከበዳችሁና ጊዜ ያጣችሁ ዊኬንድ ላይ ቢሆን ቼክ አውት ማድረጋችሁን እንዳረሱ። በጣም አሪፍ የሆነ ፌሎሺፕ ነው። የፌሎሺፕ ፕሮግራም እንዳያመልጣችሁ አፕላይ ለማድረግ ሊንኩን ዲስክሪፕሽን ላይም ስክሪኑ ላይ ማስቀምጥላችኋለሁ። ቼክ አውት ማድረግ እንዳትረሱ። ባይ